አንቺ ሴትዮ ኡይ ኡይ ቅልጥ ያለ እሪታ ተሰማ። ለስራ ከክፍለ ሀገር ዛሬ የመጣው ጓደኛዬ በልልታ አልተቀበለኝ ሲገባ እሪታ ታዝልኝ ሲል አሾፈ። እልልታ ድሮ ቀረ። ዘንድሮ ኑሮ የገረፈው ህዝብ እልል ሊል የከፈተው አፉ ላይ ያለ ፍቃዱ እሪታ ነው የምንሰማበት። ውታው ቀጠለ። የዘንድሮ ሴቶች ልቃፍ ናቸው። ይሄኔ ጫፋን አልነካትም ይሆናል። ገላመጠኝ ብለው መጮ፣ ተቆጣኝ ብለው ማልቀስ፣ ቀበቶ ፈታ ብለው እሪ። አሁን ባሏን ለማዋረድ ነው እንዲህ ጉሮሮ እስኪሰነጠቅ የምትጮ። ከሱ ግርፊያ ይልቅ ጩኸቷ ራሷን ያሳምማታል። ይህን ጩኸት ብንቀዳው ለትምህርት ቤት ደውል ያገለግል ነበር። ይሄ ጩኸት ከአምቡላንስ እሪታና ከእሳት አደጋ ዋይዋይታ በተሻለ አስፋልት ያስለቅቃል። አምላክ ለዳግማዊ ትንሣኤ መለኮት ከሚያስነፋ ነጋሪት ከሚያስጎስም ይሄን እሪታ ቢለቀው እንኳን የተኛ የሞት አይነቃም ወይ ያለው ማን ነበር? ምን አለ አፋን ብትመጥን ሲል ጓደኛዬ እኔ ሳቄን ለማፈን እታገላለሁ። ምን ያስቃል? አደራን የተኙ አላርም ነው እንዳትለኝ። እንደሱ ቢሆን በስንጣሙ አይዞ ትለምደዋለህ። ምኑን? ሁሌ ነው እንደሚደበድባት። አንዳንድ ወንድ ደግሞ ያበዛዋል። የሴት ልጅ ገላ እንኳን ለመምታት ለመሳምስ ያሳሳ የለ። እንዴት አስችሎት ይጨክናል? ያውም ሚስቱ ላይ እንዴ! አንዳንዴ እኮ ንቆ ማለፍም ቅጣት ነው። እሪታው ቀጠለ። አረ ሞትኩኝ! የቀጠነ ድምጽ የቤታችንን ጣሪያ እየገፈተረ በጆሮአችን ጥልቅ አለ። ኤጭ ገረፍ ገረፍ አድርጎ አይበቃውም እንዴ? ምን ምሽታችን ላይ ትራጀዲ ሳውንድ ይለቅብናል? ይሄን ያህል ጠላቱ አደረጋት። ሂደን እንገላግላቸው እንዴ? ተነሳ። ፊት ለፊቱ ቆሜ መንገድ ዘጋውበት። ቁጭ በል፣ ነገሩ ሌላ ነው ማለት እንዲህ የሚያስጨዋት እየሳማት ነው። የተለመደች የሽርደዳ ከንፈር አፈላቀቁን ከፈት አደረጋት። ሳይሆን የመደብደብ ሱስ አላት። አንዳንድ ሴቶች እኮ ፍቅር ዱላ ላይ ያለ ነው የሚመስላቸው። መታሽ እንዴ ይወድሻል ማለት ነው፣ እኔንም ንክቻ ያደርገኝ ይባባላሉ። ደብዳቤዋ ሴት ናት። ትኩር ብሎ አየ። እህቷን ነው ሰራተኛዋን? መቼም ልጇን አይደለም። አንዳንድ ሴት ስልጣን ስታገኝ አይጣል ነው። እድሜ ልክ የተጨቆነችውንና የተበደለችው ሌላ ሴት ላይ ማራገፍ ትወዳለች። ይችን ሲጄ ልክ ልኳል ልንገራት። ከከንፈሬ እየገነፈላ ሊወጣ የሚታገለውን ሳቅ እየከደንኩ ተረጋጋ ወዳጄ ብዬ ያስኩት። ሂዶ ከሚያዝን እዚህ ዋርድቸው ቢቀመጥ ይሻላል። ተደብዳቢው ባሏ ነው። ባሏ አንቺ ሰውዬ፣ የሰፈሩ ሰው ያጸደቀለት ልክክ ያለ ስሙ ነው። አንቺ ሰውዬ፣ ነገረ አቋሙ፣ ነገረ ሁኔታው፣ ነገረ ስራ ሁሉ አንቺ የሚያሰኘው። ሰውዬ የሚለው ታፔላ ከኋላ የተለጠፈለት ለሞራሉና ለጾታው በማሰብ ነው። እግዚአብሔር ሴት አድርጎ እያበጀው ሳለ ድንገት ሾልኮ ከማጸን ያፈነገጠ ነው የሚመስለው። ታዲያ እንዴት ወንድ ሆነ? ወንድም አልሆነም፣ መሀል ላይ የተንጠለጠለ። ሴትም አልሆንም ብሎ ሴት ቅብ ወንድ ሆኖ የወጣ ነው የሚመስለኝ። ድምፁ እንኳን እንደ ሴት የቀጠነ ነው። ጉሮሮ ላይ አብሲት ተጥሎ የተጋገረ ነው የሚመስል። ይሄው ጓደኛዬ በድምፁ ተታሎ አይደል የሚቆረቆረው። ገላውም እንደ ሴት ቶሎ ይበልዛል፣ ያደበድባል። ነገ በጧት ተነስቶ ቫዝሊን እየቀባ ኡፍ ሲል መዋል አይቀርም። እንኳን ተመቶ እንዲሁም መቀባባት ይወዳል። መስተውት ነፍሱ ነው። የትኛዋን ሴት ሊያማልን እንደሆነ እንጃ፣ ግን ከልጅነቱ ጀምሮ ሳይኳኳል አይወጣም። ወንድ ልጅ አይቶት ማነች ባካችሁ እንዴት ተሽቀረቀረች ሊል ካልሆነ በቀር መቼም የትኛዋም ሴት እንዴት አባቱ ነው የሚያምረው አትልም። ግን ሴቶቹ ከሱ አይጠፉም። ወንድ ስለማይመስላቸው ይሁን ምላሱ ጤፍ ስለሚቆላ እንጃ። ግቢ ተማሪ ያለ የብዙ ሴቶችን ድንግልና ወስዷል። ምላሱ ጠብ ያደርጋል። እንደ ሴት እየወራ እንደ ወንድ ማርኮ ያንበረክካቸዋል። ወይ ሳያውቁት ይረታሉ፣ ወይ እስቲ ጉዱን እንየው ብለው ለማረጋገጥ ይተኛሉ። ብቻ እሱን አውቃ ከሱ ጋር ያልተጋደመች ሴት በጣት አትቆጠርም። ነገርየው ላይ ጀግና ነው ይላሉ። ወንዶች ነገረ ሁኔታውን አይተን
አንቺ ስንለው ሴቶቹ ነገር አከዋወኑን አይተው እረ ሰውዬው ይላሉ። ታዲያ ሁላችንንም እንዲያስማማን አንቺ ሰውዬ ብለን አጸደቅንለት። የፈሩት ይደርሳል የሚባለው አባባል ሐቅነቱን ሊያሳይ አንቺ ሰውዬ ህይወት ላይ ተሰነቀረ። አንቺ ሰውዬ ጥል የሚባል ነገር በደረሰበት ድርሽ የማይል ነው። ቢሰዱት ቢገላምጡት እንደ ሙገሳ በምስጋና ተቀብሎ ነገር የሚያለዝብ ሰላማዊ ሰልፍ ከሚጠሩት ሰላማዊ ሞትን የሚመርጥ ሲሄድ እንኳን እንቅፋት እንዳይመታው በጣም የሚጠነቀቅ ነው። በልጅነቱ እንኳን የሚያስማማ እንጂ የሚያጋጭ ጨዋታ አይወድም። ከእግር ኳስ ይልቅ እቃቃ ነበረ መጫወት የሚቀረው። እንደውም አድገን የስልክ ጌም በመምጣቱ የተደሰትነው ለሱ ነበር። ቢያንስ እግር ኳስን በእግሩ ባይጫወትም በእጁ ለመጫወት በቅቷል። ታዲያ በዚህ ፍርሃቱ ውሃ ቀጠነ ብላ መማታት የሚቀናት ሴት ላይ እንዴት እንደተጣበቀ ስናስበው ይገርመናል። ፍርጃ ይሁን የቀን ጎዶሎ እንጃ። ብቻ እሷን ካገባ በኋላ የጩኸት ተሰጥኦ እንዳለው አውቀናል። አጫጫሁ ጂነስ ቡክ ላይ ሊያስመዘግበው ግድ ነው። ወይም ደግሞ ለጩኸትና ተያያዥ ነገሮች ቢቸበቸብ ያተርፍ ነበር። ስንት ዓመት ከድብድብ አሸሽቶ ያኖረውን ገላ ይሄው ሚስቱ እንደ ከበሮ ትነርቷለች። ታዲያ በተመታ ማግስት ይመጣና ሰውነቱን እያሳየን ያለዝንብናል። የደረሰበትን ግፍ እየተረከ ይነፋረቅብናል። እኛን በሳቅና ሐዘን ስሜት ከቶ ሮሮውን ይተነፍስብናል። እንዲህ እየተቀጠቀጥኩም አልኖራት ምን ነውቴ አገባችኝ እንጂ አልገዛችኝ ውልቅ ብዬ ሄዳለሁ ይላል ቀሰርቶ ወገቡን እያውረገረገ እንደ ነገረኛ ሴት። ይሄ አቋቋሙን ብዙ ሴቶች ቢያዩት ለጥል ጊዜ ለመጠቀም እንዲያሰለጥናቸው ተንደርድረው በመጡ ነበር። ቆፍጣና እንዲሆንና እየተልፈሰፈሰ መመታት እንደሌለበት ወንድነትን ስንመክረው ጀግንነትን ስናስተምረው ፍንጥር ብሎ ይነሳና ያልተነካ አሉ ብሎ ጥሎን ይሄዳል። መለስ ይልና ቆይ እንደው ተሬን አልጋ ላይ እሪያስ ብላታለሁ ብሎን በብቸኛ መመኪያ ወንድነቱና መበቀያው እየዛተ ይሄዳል። ታዲያ እንዲህ እንዳሁኑ እሪታውን ስንሰማ እየሳቅንና እያዘንን አድረን ራሳችንን ለጧት ሮሮ እናዘጋጃለን። አሁን ሂደን ምን አጥፍቶ ነው የምትመጪው ብንላት የረባ ጥፋት እንኳን ይገኝበትም። ድስቲ ሲሟጥጥ አግኝቼው የሻይ ብርጭቆ ከጇ አምልጦ ወድቆበት ቡና ሲቆላ አሳረሩ። ጓደኛዬ ይሄን ነገር ሳጫውተው ስክን ብሎ ወንድ ተመታ ብዬም አልገላግልም ያውም በሴት አለ። ወንድነቱን ጧት አይተህ ብታረጋግጥ አይሻልም አልኩት እየሳኩ። ሰማሁ እኮ ለነገሩ በሴት እየተወቀሩ ምን ወንድነት አለ? ይልቅ ድብደባውን እርሳውና ሁኔታውን አይተህና ሰምተህ ለመሳቅም ለማዘንም ለነገ ራስን አዘጋጅ አልኩት።